አሰብ ስንል አሰበኛ ነው በቃ የራሳችን ንብረት እናስመልሳለን ስንል ነው የምትንጫጩት አይደለም ከራሳችን ንብረት ማስመለስ አልፈን በሌሎች ሀገሮች የውስጥ ጉዳዮች ላይ ገብተን ሌሎችን ማፍረስ እንደምንችል ማሳየት እንጀምራለን በጣም በቅርቡ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ የፖለቲካ ደንቆሮ ነኝ ማለት ነው አይገባኝም ማለት ነው ደደብ ነኝ አሰብ ነው የሚገርመህ ጅቡቲንም ሶማሊያንም ኤርትራንም እንዳልነበሩ አድርገን አፍርሰን ጥቅማችን እናስከብራለን ዓለም አቀፉ ሂደት እየነገረን ያለውና እያስተማረን ያለው ፓወር ኢትዮጵያ ስላሉ እያሉ እያፈረሱ በደንብ እያፈረሱ በደንብ እያፈረሱ ዝም አለለም እያፈረሳቸው መቼ በየትኛው ዘመን ነው መለስ ዜናዊ ሀገር እያፈረሰ ነው ያለው ብለህ አንድ ሚዲያ ላይ ወጥተህ ተናግረህ በሰላም አዲስ አበባ ስትዞር የምታመሸው የት ሀገር ነው በየትኛው ዘመን ነበር አሁን ያለን የመደራደር የዲፕሎማሲ ጥንካሬና ሁኔታ አሰብን ለማግኘት የሚያስችል ዲፕሎማሲና የዲፕሎማሲ ቀኖና ሰባኪ አስተማሪ ሆነችው በሰው ሀገር ገብታ ቬኔዙዌላ አትላንት ምንድነው ያደረገችው ማዱሮን በዲፕሎማሲ ነው የወሰደችው እና አይኔ ያየ ስትበተን እያየው ነው አልተበተነችም ማለልም ሀገር በደንብ ተበተናለች በአሻጥር ያጣነውን የባህር በር እናስመልሳለን ብሎ ትውልዱ ሲነሳ ባታስመልስ እንኳን እንዴት እንደማይመለስ ለማስረዳት አትሞክር ይሄ ውርደት ነው ባንዳነት ነው ይሄ መክሸፍ ነው ኢትዮጵያውያን የአሰብ ጉዳይ አሁን ከተነሳ በኋላ ያሳየነው ቅዝቃዜ ሊደበቅ የማይችል ወይም ማለት ቸልል ልትለው ማትችል እዚህ ቁጭ ብለህ የራስህን ያጣኸውን የተዘረፍከውን ወደብ ለማስመለስ በዲፕሎማሲ መንገድ ጦርነት ሀገር ላይ ሊመጣ ይችላል ምንድነው ጦርነት የሀገርን ጥቅም ለማስከበር ካልሆነ መች ነው የምትዋጋው ታዲያ ለምን አስፈልገ ሚሊታሪ ለምን አስፈልገ ወታደር ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል በዛሬው ፕሮግራማችን በሶማሌላንድና በአሰብ ወደብ መካከል ያለው ልዩነት ማለትም ኢትዮጵያ በሶማሌላንድ በኩል ልታገኘው ስለምትፈልገው ወደብና የአሰብ ወደብን በማስመለስ መካከል ያለው ልዩነት የምንዳሰስበት ፕሮግራም ይኖረናል መሆን መልቲሚዲያንና ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም ላይክ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን ሳትዘነጉ እንዲሁም በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ኢትዮጵያ የወደብ ያስፈልገኛል ጥያቄ ማንሳት ከጀመረችበት ጊዜ ጀምሮ ማለትም አብቹ ባለፈው 2017 መጀመሪያ መስከረም ወር አካባቢ ያነሳውን ጥያቄ ተከትሎ ይሄ የወደብ ጥያቄ ሀገራዊ አጀንዳና የትውልድ ጥያቄ መሆኑን በተለያዩ አጋጣሚዎች የተለያዩ የመንግስት ባለስልጣናት እንዲሁም ጉዳዩ የሚመለከታቸው ኢትዮጵያውያን የሆኑ ምሁራን ጉዳዩን ሲተነትኑና የአሰብ ወደብ ማለት ወይም ደግሞ የባህር በር አክሰስ ማግኘት ማለት ለአንድ ሀገር ምን ማለት እንደሆነና ያንን አክሰስ ያጣንበት የባህር በራችን ያጣንበት ሂደት እጅግ በጣም ህገወጥ በአንድ ሀገር ላይ ተፈጽሞ የማያውቅ ክህደት በኢትዮጵያ ላይ መፈጸሙን በተለያየ አጋጣሚ ለህዝቡ በተለይም ለአዲሱ ትውልድ ለማስረዳት ሲሞክሩ ተመልክተናል። አንዳንድ ሰዎች የሶማሌላንድን የወደብ ጥያቄ ኢትዮጵያ ጀምራው የነበረውን እንዳልተሳካ እንደከሸፈ ወይንም ደግሞ ተጀምሮ ለፕሮፓጋንዳ ብቻ የዋለ እንጂ ሌላ ምንም ጥቅም ያላስገኘ ከመሆኑም በላይ አሁንም ደግሞ የአሰብ ወደብ ጥያቄው ልክ እንደ ሶማሌላንዱ የወደብ ጥያቄ ተራግቦ ብቻ ላለመቅረቱ በወሬ ብቻ ለፕሮፓጋንዳ ግብአት ብቻ ሆኖ ላለመቅረቱ ምን ማስረጃና ዋስትና አለ የሚል ጥያቄ የሚያነሱ ሰዎች አሉ። ይህን ጥያቄ ካነሱት ሰዎች መካከል
ወጣቱ ደራሲና የፖለቲካ ተንታኝ በረከት በላይነህ በቅርቡ በደጃፍ ቲዩብ ላይ ከትላንት ወዲያ ይመስለኛል አንድ ያደረገው ቆይታ ነበር። ከዳዊት ተስፋዬ ጋር ቆይታ አድርጎ ነበር። በዛ ቆይታ ላይ ነው ይሄ ጥያቄ የተነሳው። ጥያቄውን ያነሳው ዳዊት ተስፋዬ ነው። ከሶማሌላንድ ጋር በተደረገ ስምምነት የባህር በር እንዳገኘን በመንግስት ተገልጾ በጣም ብዙ ሴሌብሬሽኖች ኖረው ከዛ የምስራቹ እንኳን ብዙ ሳይደበዝዝ ያ ነገር እንዳልተፈጸመ ወይም ደግሞ ያ ነገር መስመር እንዳልያዘ ወይም እንደተቀለበሰ ዋቴቨር ብቻ እንደሆነ ተገልጾልናል እና በባህር በር ጥያቄ በአሰብም ጥያቄ ከኤርትራ ጋር በተገናኘ ባለው በኩል ማለት ነው በኤርትራ በኩል ባለው ነገር አሁንም የተጀመረ ነገር ምንም እንኳን በጣም ማለት የብዙ ኢትዮጵያን የሚያንገበግባቸው ጉዳይ ቢሆንም ራሱ የሶማሌላንድ ጉዳይ ራሱን ሊደግም አይችልም ብላ አትፈራ። የኤርትራ ግን ቅድም እንደነገር ከሶማሌላንድ ጋር አዎ ለሆነ ለአቅም አንጻር ያመናል ልጠቀምበት ይችላል። ነገሮች እንዴት ነው አንል የሚያደርጉት የሚለውን ለመመዘኛ ልጠቀምበት ይችላል። ኬዞቹ ግን የተለያዩ ናቸው። እኔም ኬዞቹ ይገናኛሉ ሳይሆን በአንድ ፍላጎት ውስጥ የባህር በር በማግኘት ፍላጎት ውስጥ የሶማሌላንድ ነገር ማኔጅ የተደረገበት መንገድና ከአናውንስመንቱ ጀምሮ እንደ ሴሌብሬሽን ከታወቀበት ከዛ ደግሞ በኋላም ከቀዘቀዘበት አካሄድ ጋር ስናየው አሰብ ላይ ተመሳሳይ ነገር እንደማይደርስ እንዴት ነው የማይሰማ ነው? የአሰብ ወደብ ጥያቄ አሁን መንግስት እያነሳው ያለው ጥያቄ ልክ እንደ ሶማሌላንዱ ፕሮፓጋንዳ ብቻ ሆኖ ላለመቅረቱ ምን ማረጋገጫ አለ ይላል ዳዊት ተስፋዬ። ሲጀመር የሶማሌላንድ ጉዳይ በሶማሌላንድ በኩል ወደብ ለማግኘት የጠየቅነው ጥያቄ ፕሮፓጋንዳ ብቻ ሆኖ ቀርቷል ወይ የሚል ጥያቄ እናነሳለን። እኛ ደግሞ ኦፊሻሊ ይሄን የሰማኸው ከየት ነው? አቶ ዳዊት ወይም ጋዜጠኛ ዳዊት ተስፋዬ ይሄንን በማስረጃ አስረድቶ ሲያቀርብ አላየሁትም። ነገር ግን ባለው ሁኔታ ነገሮች ተቀዛቅዘው ከተጀመረ በኋላ ወደብ እናገኛለን ከተባለ በኋላ ያ ነገር ተቀዛቅዞ ቀርቷል የሚል ነገር ነው የሚያነሳው። ይሄንን መረጃ ከየት እንዳገኘው ወይም ከየት እንዳመጣው ዳዊትን አላቅም እና የሶማሌላንድ የወደብ ጥያቄ ጉዳይ ከሽፏል፣ አልተሳካም ያለው ማን ነው? እስከምናውቀው ድረስ ሶማሌላንድ በምትፈልገው የራሷ የሆነ ብሔራዊ ጥቅም አላት። ያ ብሔራዊ ጥቅሟ ደግሞ ከኢትዮጵያ የምታገኘው የሀገርነት እውቅና ነበር። ያን የሀገርነት እውቅና ኢትዮጵያ ለተሰጥ ሶማሌላንድ የባህር በር ለመስጠት ነበር የተስማሙት። የሀገርነት እውቅናውን ለመስጠት ስትንቀሳቀስ በኢትዮጵያ ዙሪያ ያሉ የምስራቅ አፍሪካ ቀጠና የቀንዱ ሀገራት የሚባሉት ብጥስጣሽ ሀገሮች አንደኛዎቹ ተቃዋሚዎች ነበሩ። ከዛ ሲቀጥል እነ ቱርክ እንዲሁም ደግሞ ቻይናን ጨምሮ የተለያዩ ተጽዕኖዎች ነበሩ ኢትዮጵያ ላይ የሀገርነት እውቅናውን እንዳትሰጥ ማለት ነው። በዛ ምክንያት ዓለም አቀፍ ሁኔታውን አይተህ የሚደርስብህን ተጽዕኖና ያንን ተጽዕኖ ተቋቁመህ ለማለፍ የምታደርገው የውስጥ አቅም ግንባታ ያ በግምት ውስጥ ገብቶ ያን የሀገርነት እውቅና ብሰጥ እነዚህ ሀገሮች ቢቃወሙ ከዚያ በኋላ እኔ ይሄንን ነገር ላተርፍ እችላለሁ፣ የሚመጣው ተቃውሞና ወይም ማዕቀብም ሊሆን ይችላል፣ ያን ነገር መቋቋም እችላለሁ የሚል አቅም ከሌለ በስተቀር ዝም ብሎ ከግንብ ጋር መጋጨት የሚቻልበት ሁኔታ የለም። ስለዚህ የሶማሌላንድ ጉዳይ ተዳፈነ እንጂ አልጠፋም። የሶማሌላንድ የባህር በር ጥያቄ፣ የሶማሌላንድ የሀገርነት እውቅና ተዳፈነ እንጂ አልጠፋም። ሶማሌላንድ ለ34 ዓመት ያክል የሀገርነት እውቅና እየጠየቀች ነው የኖረችው። ኢትዮጵያ ከ30 ዓመት በላይ የባህር በር አልባ ሆና በራሷ ልጆች ተዘርፋ ተቆልፎባት እንድትኖር ተፈርዶባታል። ሁለቱ ሀገሮች በሚያደርጉት ስምምነት ሶማሌላንድም የሀገርነት እውቅናዋን ታገኛለች፣ ኢትዮጵያም የባህር በር አክሰሷን ታገኛለች። ያን ጥያቄ ተከትሎ ነው ፈርቀዳጅ የሆነችውን ኢትዮጵያን ተከትለው ነው እስራኤሎች ለሶማሌላንድ የሀገርነት እውቅና የሰጡት፣ ምንም እንኳን የራሳቸው የብሔራዊ ጥቅም ያላቸው ቢሆንም። ስለዚህ እነዚህን ሂደቶች ስንመለከት መጀመሪያ ከውጪ ካለው ከዓለም አቀፉ ፖለቲክስ አንጻር የራስህን አቅም ገምተህ አይተህ ከዚያ በኋላ ያንን ነገር መቋቋም እችላለሁ የምትልበትን ወይም ልትቋቋም የምትችልበትን የውስጥ አቅምህን ሳትገነባና ሳታደረጅ ያንተን ፍላጎት ብቻ ተከትለህ ከዓለም አቀፉ ማህበረሰብ ጋር የምትጋጭበት ምክንያት የለም። በዛ ምክንያት ያንን የባህር በር ጥያቄ ለጊዜው በይደር አስቀምጦ ነገሮች እስከሚስተካከሉ ኢትዮጵያም አቅሟን እስከምትገነባ ሌሎች ሀገሮችም ልክ እንደ እስራኤል ያሉ ለሶማሌላንድ የሚሰጡትን የሀገርነት እውቅና
ተከትሎ አሁን የሀገርነት እውቅናን ይሰጣሉ ተብሎ ከሚጠበቁ ሀገሮች መካከል ኢትዮጵያ አንዷ ናት። ያን የሀገርነት እውቅና ስትሰጥ ባይ ዲፎልት ኢትዮጵያ የባህር አክሰስ ታገኛለች ከሶማሌላንድ በኩል። ይሄ ነው እውነታው። ይህንን ጊዜ ጠብቆ በሂደት ማየት ሲቻል አሁን ልክ ተጀምሮ ተራግቦ ተወርቶ እንደቀረ አድርጎ ማራገብ ትክክል አይደለም። ዳዊት ተስፋዬ የሚባለው ልጅ በጋዜጠኝነቱ በሙያው ጥሩ ሊባል የሚችል ሰው ነው። ነገር ግን እንደዚህ አይነት የአንችልም ባይነት ወይም ደግሞ የሆነ ነገር ተጀምሮ ቀረ፣ የሆነ ነገር ተወርቶ ቀረ፣ የሆነ ነገር እንደዚህ ብሎ ቀረ የሚባል ዝም ብሎ ተራ የነፈሰበት ፖለቲካ ማራገብ መቼ እንደጀመረ አላውቅም። እኔ ደህና እንደነበር ነው የማውቀው። ዳዊት ተስፋዬ ደህና ነው ወይ? ደህና ነው ወይ? በደህና ነው ወይ? ይህን ጥያቄ ያነሳኸው በሉልኝ ካገኛችሁት። እና እዛ ውይይት ላይ ኢትዮጵያ በዲፕሎማሲው ዘርፍ አልተሳካላትም፣ እንደዚህ ነው፣ የዓለም አቀፉ ማህበረሰብ ማሸነፍና ማሳመን አልቻለችም ምናምን የሚል አንድምታ ያለው ውይይት ነው። በረከት በላይነህ ጋር ባደረገው ቆይታ ሲያነሳቸው የነበሩ ጥያቄዎች ከሱ መጠብቃቸው አልነበሩም። አላውቀውም ልጁን ፐርሰናሊ። በእርግጥ ግን ከምሰማቸው እስከዛሬ ከነበረው የውይይት ሂደት ወጣ ያለ የሆነ ኔጌቲቭ እሳቤ ነገር ያለው የኢትዮጵያን አቅም፣ የኢትዮጵያን ዲትረንስ፣ የኢትዮጵያን መንግስት እየሄደበት ያለውን የዲፕሎማሲ መንገድ ለማጣጣልና ለማራከስ የፈለገም ይመስላል አካሄዱ። እና ዲፕሎማሲያችን አሁን ባለበት ሁኔታ በኢትዮጵያ የዲፕሎማሲ አቅም አሁን የአሰብን ወደብ ጥያቄ ማሳካት እንችላለን ይላል። አሁን ያለን የመደራደር የዲፕሎማሲ ጥንካሬና ሁኔታ አሰብን ለማግኘት የሚያስችለን ይመስላል። ሪሊ ስጋት የለም ከዛ አኳያ። ምን ማለት ነው ዲፕሎማሲ? ዲፕሎማሲ ምንድን ነው ሲጀመር? ዲፕሎማሲ ማለት ምን ማለት ነው የሚለው ውይይት የሚያስፈልገው ይመስለኛል። በዚህ ሰዓት በዚህ ዘመን ዲፕሎማሲ ከአንድ ሀገር ጋር የሚኖር ይሄ ሰላማዊ ግንኙነት የሰጠው የመቀበል በኢኮኖሚያዊ በሚሊተሪ በምናምን ከአንድ ሀገር ጋር የሁለትዮሽ ግንኙነትህን አጠናክረህ በሰላማዊ መንገድ ሀገርህንም ለመጥቀም የዛኛውንም ጥቅም አስከብረህ ለመቀጠል የምታደርገው ሂደት አሁን ባለንበት ተጨባጭ ሁኔታ ጉልበተኝነትን ይጠይቃል። ጉልበተኞች ናቸው አሁን ተሰሚነታቸው እየጨመረ የፈለጉትን ነገር እያደረጉ ሲፈልጉ በሁለትዮሽ ሲፈልጉ በጣም መልቲላተራል በሚባል ደረጃ ፍላጎታቸውን እያሳኩ እየመጡ ያሉት የምናያቸው የዓለም አቀፍ ሀያላን ሀገሮች ጉልበተኛ ስለሆኑ ነው። ኢትዮጵያ ደግሞ በዲፕሎማሲው ዘርፍ እየተሳካላት ነው እየተሳካላት አይደለም የሚለውን ነገር አሁን ባለንበት ተጨባጭ ሁኔታ ኢትዮጵያ ከነበራት በዓለም አቀፍ ደረጃ ላይ ከነበራት ተሰሚነት የጨመረችበት ነው የወረደችበት ዘመን ላይ ነው ያለነው። የኢትዮጵያ ዲፕሎማሲ ከሽፏል፣ አልተሳካላትም ምናምን የነ ጀዋር መሐመድን ፖለቲካ የነ ልደቱ አያሌውን እንቶ ፈንቶ እያዳመጠ ከሆነ ዳዊት ተስፋዬ ምንም ማድረግ አንችልም። እግዚአብሔር ይማርህ ነው ልንለው ምንችል። የኢትዮጵያ ዲፕሎማሲ ወደ ልዕልና ወደ ከፍታው እየሄደ መሆኑን ማረጋገጥ ከፈለክ ሂድና የብሪክስ አባላትን ሂድና ጠይቃቸው። የብሪክስ አባል አገር መሆን ማለት ምን ማለት እንደሆነ ካልገባህ ወይም ደግሞ እዛ ለመግባት የሚሟሟቱ ሀገሮች እነማን እንደሆኑ ከገባህ ከ80 ነው ከ96 በላይ ሀገራት የብሪክስ አባል ለመሆን አመልክተው ገና ወረፋ እየጠበቁ ነው። ይህ ሁሉ የዓለም ሀገር ተሰልፎ ወረፋ የሚጠብቅበትን የሀገራት ስብስብ አይ ዝም ብሎ እንደቀላል ኢትዮጵያ ብሪክስ መግባቷን የዲፕሎማሲ ውጤት አይደለም ብሎ የሚያስብ ሰው ካለ ለዚህ ሰውዬ ምንም አይነት ማስረጃ ማቅረብ አያስፈልግም። ከዛ ሲቀጥል አሁን በዓለም አቀፍ ደረጃ ከኢትዮጵያ ጋር ግንኙነት ያላቸው ሀገሮች በማደግ ላይ ያሉ የኤዥያ ሀገሮች እነ ሲንጋፖር እነ ማሌዥያ ምናምን የምትላቸው የህንዱ ጠቅላይ ሚኒስትር አዲስ አበባ መጥቶ የከረመበት ምክንያት ምንድን ነው? የአሜሪካና የፈረንሳይ የውጭ ጉዳይ ማነው የጦር መሪዎች መጥተው ከኢትዮጵያ መንግስት ጋር የሚነጋገሩት ምንድን ነው? የሚወያዩት ምንድን ነው? አሜሪካን ጨምሮ የተለያዩ ልዕለ ሀያል ሀገራት የሆኑ የሀገራት መሪዎች ከዛ ሲቀጥል የጦር መሪዎች ወደ ኢትዮጵያ እየመጡ ከኢትዮጵያ መንግስት ጋር እየተወያዩ ያሉበት ምክንያት ምንድን ነው? የጣሊያን ጠቅላይ ሚኒስትር ወደ ኢትዮጵያ እየመጡ ኢማኑኤል ማክሮን ጨምረህ ከኢትዮጵያ ጋር ያላቸው ግንኙነት የኢትዮጵያን የዲፕሎማሲ ልዕልና ነው የሚያሳየው ወይስ በዲፕሎማሲ እየተሸነፈን እየከሸፍን መሆናችንን የሚያሳየው? እየከሸፈ ያለውን ነገር ለማየት ጓጉቶ የሚጠብቅ ሰው ካለ እንግዲህ የሚሆነው ነገር በሙሉ እየከሸፈ ነው የሚታየው። ለሱ ምንም ማድረግ አንችልም። የአሜሪካው የጦር መሪ ምንድን ነው ያለው? በቀይ ባህር ቀጠና ላይ የቀይ ባህር ቀጠናን ሰላም ለማስከበርና የአሜሪካንም የኢትዮጵያንም የአፍሪካንም ጥቅም ለማረጋገጥ ሲባል ከኢትዮጵያ መንግስትና ከአፍሪካ ህብረት ጋር መስራት ግዴታ ነው።
በቀንዱ ቀጠና ሰላም ሁኔታ ላይ በአፍሪካ ቀንድ የሰላም ሁኔታ ላይ እና በአጠቃላይ ስትራቴጂካዊ ጥቅሞቻችን ላይ ለመምከር ከኢትዮጵያ መንግስት ጋር ከጠቅላይ ሚኒስትር አብይ ጋር ውይይት አድርገን ተመልሰናል። ያ ማለት ምን ማለት ነው? በአፍሪካ ቀንድ ቀጠና ላይ ተጽዕኖ መፍጠር የምትችል ሀያል ሀገር ኢትዮጵያ ነች ማለት ነው። የአፍሪካ ቀንድ ሰላም እንዲሆን ከዛም ሲያልፍ እንዲተራመስ ማድረግ የምትችል ኢትዮጵያ ነች። በምስራቅ አፍሪካ ወይም በቀንዱ ሀገራት ጉዳዮች ላይ መጥተህ ከኤርትራ ጋር ከሱዳን ጋር አትመክርም። ይሄንን ያየህ የኢትዮጵያ የዲፕሎማሲ ሁኔታ የት ላይ እየደረሰ እንደሆነ ካልገባህ ወይ አልገባኝም አስረዱኝ ብሎ የሚያውቁ ሰዎች ጋር ሂዶ መነጋገር፣ በረከት በላይነህን ከጎንህ ቁጭ አድርገህ የኢትዮጵያ ዲፕሎማሲ ልዕልና የት ጋር እንደደረሰ መረዳት ካቃተህ ዳዊት ተስፋዬ እግዚአብሔር ይማርህ ነው ሊባል የሚችለው። ነገር ግን ዳዊት ተስፋዬ ይሄ ብቻ አይደለም፣ ይሄንን ማለቱ ብቻ አይደለም። የሚገርመው ከዚህ በፊት አንድ የጋበዘው ደራሲና የገጣሚ ይመስለኛል አንድ ሰው ነበረ፣ ቸርነት ወልደ ገብርኤል ይባላል። ያ ሰውዬ አሁን ስላለው መንግስት በጣም ጽንፍ የወጣ ነገር ነው የሚናገረው። መብቱ ነው፣ ከዳዊት ጋር ምንም ላይገናኝ ይችላል። ነገር ግን ያ ዳዊት ጋር ቀርቦ ሲያወራ የነበረው ሰውዬ ቸርነት ወልደ ገብርኤል የሚባለው ገጣሚ ምን ሲል እንደነበር ልጋብዛችሁና ተመልሼ እመጣለሁ። ትላንትና በየመድረኩ እየወጣው ወያኔን ታግያለሁ። የእውነት ፊት ለፊት ታግያለሁ። ማንም ምንም አላለኝም። ቂጤን አልቆነጠጡኝም። ከልክለውኛ ቃሉ አስፈርመውኛ ቃሉ ለማነበው ገጥሞች በሙሉ በየወሩ ፈርም ነበር። ምንም የደረሰብኝ ነገር የለም። የእውነት አሁን እፈራለሁ። እንትና ታፈሰ፣ እንትና ታሰረ ምናምን ነገኔን የሚከቱኝውን ግን እናገራለሁ። ምንም ወደኋላ አልልም። ምንም ይህ ሀገር የጋራ ነው፣ የጋራ ቤት ነው። ያንድ የሆነ ሰው አይደለም፣ የሆኑ ሰዎች አይደለም። እና አይኔ እያየ ስትበተን እያየው ነው። አልተበተነችም አልልም። ሀገር በደንብ ተበትናለች። እንዲህ ስትሆን እያየን ኢትዮጵያ ስላሉ እያሉ እያፈረሱ በደንብ እያፈረሱ ዝም አልልም። እያፈረሳችሁ ነው። አገር ስታፈርሱ በዚህ ልክ ወያኔም አላደረገም። ትላንት የታገልነው ወያኔ አላደረገም። ኦኬ፣ ይሄ የቸርነት እሳቤ ሊሆን ይችላል፣ የቸርነት አመለካከት ነው። ዳዊት እንደ ጋዜጠኛ ጠይቆታል፣ መልስ ሰጥቷል ልትሉ ትችላላችሁ። ነገር ግን ዳዊት ራሱ ይሄንን ልጅ እንደዚህ ብሎ ሲናገር ሲሞግተው አላየሁም። መንግስትን ለምን አልደግፍም ምናምን እሱ እያልኩ አይደለም፣ መብቱ ነው አለመደገፍ ዳዊትም ሆነ ቸርነት። ነገር ግን ቸርነት ወልደ ገብርኤል አሁን ካለው የብልጽግና መንግስት ይልቅ በወያኔ ዘመን ነፃነት ነበረኝ ለምን አትሄድም መቀሌ? ታዲያ ለምን እዛ ማነው ቆላ ተንቤን በረሃ ሂዶ ሲገቡ ለምን አብረህ አልገባህም? የኢህአዴግ ናፋቂነት የት ድረስ ያደርሳችኋል? የወያኔ ናፋቂነት የት ያደርሳችኋል? ምን ስለሆነ ነው የምትፈራው? የአሁኑ መንግስት እንዳሁኑ መንግስት የሚሰደብ የሚዘለፍ አሁን ይሄንን ወሬ እዚህ ቁጭ ብለህ እያወራህ አይደለም እንዴ መንግስት ዝም ያለህ? በኢህአዴግ ዘመን እንደዚህ አይነት ወሬ ታወራ ነበር ወጣህ? ሀገር እያፈረሱ ነው ያሉት የብልጽግና መሪዎች ብሎ የሚያወራ ሰው አሁን ለነጻነት ይፈራለው ብሎ ሲናገር አይገርምም? እንዲህ አይነት ፓራዶክስ የሚያወሩ ሰዎች ጋር ነው ዳዊት የሚያወራው። ይህንን ሰውዬ ሲሞግቱ አይቻል አቅም መቼ በየትኛው ዘመን ነው መለስ ዜናዊ ሀገር እያፈረሰ ነው ያለው ብለህ አንድ ሚዲያ ላይ ወጥተህ ተናግረህ በሰላም አዲስ አበባ ስትዞር የምታመሸው? የት ሀገር ነው? በየትኛው ዘመን ነበር እንዴ? እናውቃለን እኮ ማለት ማን ምን እንደነበር። ወያኔን ስታገል ኖር ያለው የት ነበርክ? በምንድን ነበር ስትታገል የነበረው? እና በወያኔ ዘመን ከነበረው አፈና ይልቅ አሁን ያለው ካስፈራህ ማን ወጥተህ እንደዚህ ዘባርቅ ይልሃል? ቢያንስ ራስህን ታስገምታለህ። እንደዚህ መንግስትን እየተሳደብክ ሀገር እያፈረሱ ነው እያልክና ብቹን አዲስ አበባ ላይ ቁጭ ብለህ ድራፍት ስትጠጣ ታመሻለህ። ማንም ይናገርህ የለም። የምትናገረው ነገር ውሸት እንደሆነ እዚሁ ያስረዳብሃል ማለት ነው። ኤኒዌይ ቸርነት ጉዳይ አይደለም፣ እንደው ለማሳያ ያክል አቀረብኩት። ዳዊት ይሄንን ልጅ ሲቃወም ወይም ደግሞ ማለት ተጨባጭ የሆነውን ሁኔታ ቢያንስ እንዲያስረዳ በምን ምክንያት ነው የምትፈራው? ምን ስለሆነ ነው የፈራኸው? የሚል ጥያቄ ጠይቆ መሞገት ነበረበት እንደ ጋዜጠኛ። ከዛ ሲያልፍ አሁን በረከት ጋር በሚያደርገው ውይይት ያየሁት ነገር ልክ ይሄ ቸርነት ወልደ ገብርኤል እንደሚያወራው ኔጌቲቭ እሳቤ አእምሮ ውስጥ የገባ ይመስለኛል። ይህን ሁሉ እንዳወራ ያደረገኝ መጀመሪያ በረከት በላይነህ ጋር በሚያደርገው ቆይታ ይሄ ዳዊት የሚባል ልጅ ስለ ሶማሌላንድ እና ስለ አሰብ ጉዳይ ያነሳው ጥያቄ ነው።
እንደ ሶማሌላንዱ ጉዳይ የአሰብ ወደብ ጉዳይ በፕሮፓጋንዳ ብቻ ከሽፎ ወይም ነፍሶበት ሊቀር ይችላል የሚል ጥያቄ ያነሳል። አሰብና ሶማሌላንድ ምን አገናኘው? ምንና ምን ናቸው አሰብና ሶማሌላንድ? ከሶማሌላንድ የጠየቅነው እኛ በኪራይ ወይም በረጅም ጊዜ የሊዝ ወይም ደግሞ በረጅም ጊዜ ስምምነት ሰጥቶ በመቀበል በኪራይ መልክ ከሶማሌላንድ የምናገኘውን ወደብ ወይም የባህር አክሰስ ነው የጠየቅነው ከሶማሌላንድ። አሰብ ወደብ ግን የራሳችንን የተዘረፍነውን ወያኔና ሻዕቢያ 4 ኪሎና አስመራ ተቀምጠው በሀገር ላይ የፈጸሙትን በደል እናርማለን፣ የተዘረፍነውን የባህር በራችን እናስመልሳለን ብለን ነው ጥያቄ ያቀረብነው። ጥያቄ የሚያቀርብነው ለዓለም አቀፉ መንግስት የዓለም አቀፉ ማህበረሰብ እንዲያውቀው እንጂ ወያኔን ወይም ደግሞ ሻዕቢያን እባክህ መልስልን ብለን አይደለም የጠየቅነው። ትመልሳለህ ትዕዛዝ ነው የተሰጠው፣ ጥያቄ አይደለም ለአሰብ የቀረበው ወይም ለኤርትራ የቀረበው ጥያቄ አይደለም። የራስህን ንብረት በማስመለስ በኩልና ያንተ ያልሆነን ነገር በኪራይ ለማግኘት በምታደርገው እንቅስቃሴ መካከል እንዴት ነው አንድና ያው ሆኖ የሚታያችሁ? የአሰብ ወደብ እንዴት ነው አይቆጭም? አያንገበግብም? የወያኔ ደጋፊ ያልሆነ ሰው የአሰብ ወደብ የሄደበት ምክንያትና ወደብ አልባ የሆንበት ከባህር ተገፍተን ተቆልፈን እንድንኖር የተፈረደበት ምክንያት ያውም ያለምንም ማስረጃ ማን እንደወሰነው በማይታወቅ የፖለቲካ ሂደት ሀገር 130 ሚሊዮን ህዝብ ያላት ሀገር ተቆልፎባት እንድትኖር መደረጓ አያሳዝንም? እንደ ትውልድ እንደ አንድ አዲስ ትውልድ የወያኔ ደጋፊ ወይም ደግሞ የወያኔ ፍርፋሪ ለቃሚ ላልሆነ ሰው ሊያበሳጨውና ሊያናደው ሊቆጨው ይገባል ብዬ አስባለሁ። ጭራሽ የአሰብ ወደብ ጥያቄ በተነሳበት ሰዓት የህዝቡ ሁኔታ ተቀዛቅዟል ይላል ዳዊት። ከዛ አኳያ አሁን የኢትዮጵያ ያለው የሀገር ውስጥ ደህንነትና ሰላም አሁንም አሰብን እና የባህር በርን ክሌም አድርገን ኤክሴኪዩት ለማድረግ ለማስፈጸም ያስችለናል ብለህ ታስባለህ? የባህር በር ጉዳይ ሲነሳ የአሰብ ጉዳይ ሲነሳ ያወረገርጋቸዋል እየተባልን በኤርትራውያን በሌሎችም የሚሳለቁብን የሚተቹን የሚተርቡን ኢትዮጵያውያን የአሰብ ጉዳይ አሁን ከተነሳ በኋላ ያሳየነው ቅዝቃዜ ሊደበቅ የማይችል ወይም ማለት ቸል ልትለው የማትችለው ቅዝቃዜ ነው። ለአሰብ ያለህ ቅድም የነገርኩት ደም ሞቃትነት አንዳንዱን ነገር ወደ እንዳታየው ዲናያል ውስጥ ሁሉ የከተተ ይመስለኛል እንጂ በአጠቃላይ ለባህር በርና ለአሰብ የነበረው ነባር ተብሎ የሚታሰበው እሳቤና አሁን ይሄ ነገር ከተነሳ በኋላ ያለው ሪያክሽንን ስታነጻጽረው ቅዝቃዜ ሊባል የሚችል ነገር ነው ያለው። ይሄን ማስ አንተ ነው የቀዘቀዝከው ወዳጄ። ከወያኔ ጋር ቀዝቅዘህ ከሆነ ወያኔን ሂድና እዛ የገባበት ወደ መቃብር እየሄደ ያለበት ቦታ ላይ ሂድና ነፍስ ይማር በለው። የኢትዮጵያ ሕዝብ የሚጠይቀውን ያውቃል። መቼ ምን ማድረግ እንዳለበት ያውቃል። የአሰብ ወደብ ጥያቄ ጉዳይ የመንግስት የብልጽግና ወይም የአንድ አብቹ ጉዳይ አይደለም። አብቹ ያነሳው በሀገር ላይ የተፈጠረን ታሪካዊ ስህተት ማረም አለብን። ወያኔ የሰራው የ30 ዓመት ስህተት መታረም አለበት። ሀገር የባህር በር ያጣችበት ሂደት በጣም ግፍ ነው። በዓለም ላይ ተፈጽሞ የማያውቅ ግፍ ነው ኢትዮጵያ ላይ የተፈጸመው። ያንን እናስመልሳለን። ይሄ የትውልድ ጥያቄ ነው። የአንድ መንግስት የምርጫ ቅስቀሳ የፕሮፓጋንዳ የሆነ ጊዜ ተወርቶ የሚቀር ምናምን አይነት ወሬ አድርጋችሁ የምታወሩ ሰዎች ራሳችሁን አታስገምቱ። የምታወሩት ነገር ሚዲያ ላይ ይቀራል። ዲጂታል ዘመን ላይ ያለ ነው። ትላንት እንዲህ ብለህ ነበር ትባላለህ። ቢያንስ የሀገር ጉዳይ የሀገር ጥቅም ለትውልድ የሚወራ የሚሰራ ነገር ሲፈጠር እና ሲነገር ከፕሮፓጋንዳና ከምርጫ ቅስቀሳ ለይቶ ማየት የሚችል አእምሮ ከሌላችሁ አትሊስት ዝም በሉ። ራሳችሁንም ከማስገመት ትድናላችሁ። እንደዚህ አይነት ወሬ ሲነሳ በታሪክም በማንነት ትስስርም በዓለም አቀፍ የጂኦፖለቲክስ ወይም ደግሞ የባህር ሕግ መሰረት ኢትዮጵያ በ40 ኪሎ ሜትር ርቀት ላይ ከባህር ተቀምጣ ባህር አልባ ሆና ልትኖር አትችልም። ይህ ተፈጥሯዊ አይደለም። ሲቀጥል የራሳችንን የባህር በር አክሰሳችንን የጠየቅነው በግፍና በበደል በአሻጥር ያጣነውን የባህር በር እናስመልሳለን ብሎ ትውልዱ ሲነሳ ባታስመልስ እንኳን እንዴት እንደማይመለስ ለማስረዳት አትሞክር። ይሄ ውርደት ነው፣ ባንዳነት ነው፣ ይሄ መክሸፍ ነው። ይሄ እንዴት እንደምናስመልሰው አስረዱን፣ እንዴት አግዙን፣ ስናስመልስ ተባበሩን፣ ተዋጉልን ምናምን አላለም። እኛ አላለም መንግስት። ያጣነውን
በማንኛውም አይነት ሲሆን በዲፕሎማሲ ካልሆነ በማንኛውም አይነት መንገድ እናስመልሰዋለን ብሏል። ይሄ ለሀገር የሚወራ ለትውልድ የሚደረግ የሚተገበር ስራ ነው። ለትውልድ የሚሰራን ስራ ፕሮፓጋንዳ አድርገህ ልታወራት ሞክር። ማገዝ ካልፈለክ ዝም በማለት ተባበር። በቃ ለሀገር ጥቅም ምንም ኢንፍሉዌንስ ማድረግ የማትችል ከሆነ ኮንትሪቢዩት ማድረግ የማትችል ከሆነ ዝም በል። እንዴት እንደምናስመልሰው ሳይጠፋን መሪዎቹ ሳይጠፋቸው የሚሄዱበትን መንገድ እያወቁ ሐሳብ አዋጣልኝ ሳትባል ተባበረኝ አግዘኝ ሳትባል ቢያንስ እንዴት እንደሚመለስ ሐሳብ ማዋጣት ቢያቅተህ እንዴት እንደማናስመልሰው ለማስረዳት አትላላጡ። እንዴት እንደማናስመልሰው ለማስረዳት ወያኔና ሻዕቢያ ብዙ ደክመዋል፣ ግን አልቻሉም። አንዳንድ ጊዜ እኔ ከሻዕቢያም ከወያኔም በላይ ያስቸገሩን ኢትዮጵያዊ ሆነው ነገር ግን ለሻዕቢያና ለወያኔ የሚከራከሩ ሰዎች ናቸው። ኢትዮጵያ በአሁኑ ሰዓት እንዴት ወደብ ማግኘት እንደሌለባት የወደብ ጥያቄ እንዴት መነሳት እንደሌለበት አሁን ሲቀጥልም ደግሞ እንዴት እንደማታገኘው ይሄ ጥያቄ እንዴት ተግባራዊ እንደማይሆንና ኢትዮጵያ እንደማታሸንፍ ለማስረዳት የሚሞክሩ ሰዎች አሉ። ኢትዮጵያዊ ሆነ እንደው የተሳሳተ ጥያቄ እንደው ከአቅማችን በላይ የሆነ ጥያቄ እንኳን ቢሆን እንዴት አቅማችንን ማደረጀትና ያጣነውን ነገር እንዴት ማግኘት እንዳለብን ትሰራለህ እንጂ እንዴት እንደማናገኘው እንዴት ኢትዮጵያ ያጣችውን ንብረት እንዴት እንደማታስመልስ ለማስረዳት ትላላጣለህ እንዴ? ይሄ ውርደት ነው። ይሄ ከባንዳነት የተናነሰ ከወያኔ ወይም ከደብረ ጽዮን የተናነሰ ስራ አይደለም እና ያስተዛዝባል ለማለት ፈልጋለሁ። ብዙ የሚላላጡ ሰዎች አሉ። አሁን አንድ የወያኔ አፈቀላጤ የሆነ ከወያኔ በላይ ወያኔ ለመሆን የሚሞክር ነገር ግን ወያኔነቱን በኢትዮጵያዊነት ካባ መሸፈን የሚፈልግ እድሜ ልኩን ከሽንፈት በስተቀር አንድ የድል ታሪክ የሌለው ልደቱ አያሌው ወይም ቅዠቱ አያሌው ወይም ክደቱ አያሌው የሚባል ሰውዬ አለ። ይሄ ሰውዬ ኢትዮጵያ የባህር በር ባለቤት ከሆነች አሁን መንግስት እየሄደ ባለበት መንገድ ህዝቡን የባህር በር ባለቤት ማድረግ ከቻለ እኔ ፖለቲካ አቆማለሁ ብሏል። የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ እለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው። አይገባኝም ማለት ነው። ደደብ ነኝ ማለት ነው። ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው፣ የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው። የማይቻል ነው የሚሆነው። እንደዚህ ኢትዮጵያዊ ነው አሁን የሰው ኢትዮጵያዊ ይባላል አይደል? የኢትዮጵያን ፓስፖርት ይዞ የሚንቀሳቀሰው ነገር ግን ለኢሳያስ አፈወርቂ ነው የሚከራከረው። ሲጀመር ፖለቲከኛ ነህ እንዴ አንተ? ልደቱ ፖለቲከኛ ነው ብሎ የሚያስብ ሰው ካለ ሞኝ ነው። የወያኔና የሻዕቢያ ተላላኪ ፍርፋሪ ለቃሚ እድሜ ልኩን የነሱን ጉዳይ ለማስፈጸም የሚሰራ ለራሱ ክብር የሌለው ተራ ወራዳ ሰው ነው ልደቱ። ስለዚህ ሲጀመር ፖለቲከኛ አልነበርክም። የወያኔ አጨብጫቢ የወያኔ አፈቀላጤ ሆነህ ነው እድሜህን የኖርከው ኢትዮጵያን ለማዋረድና ኢትዮጵያውያንን ለማሳሰር ከሀገር ለማስባረር ልክ ዲሞክራሲ ያለ መስሎ በሀገር ላይ እንዲታይ ከወያኔ ጋር ቁማር ስትጫወት የነበርክ ነህ በሀገር ላይ። ስለዚህ ማንነትህን ለሚያውቅ ሰው አሁን የምታወራው ነገር አይገርምም። ነገር ግን ኢትዮጵያ የባህር በር ባለቤት እንዴት እንደማትሆን ለማስረዳት የሚላላጡ እንደ ልደቱ አይነት ፖለቲከኞች በጣም ፖለቲከኛ ነን ባዮች፣ ይቅርታ ፖለቲከኛ አይደሉም እነሱ አሽከሮች ናቸው፣ ባንዳዎች ናቸው። የሀገርን ጥቅም አሳልፈው ለጠላት መስጠት የሚፈልጉ ተላላኪ ባንዳዎች ናቸው። እና እነዚህ ሰዎች በጣም በቅርቡ ኢትዮጵያ የባህር በር ባለቤት ስትሆን ምን እንደሚያወሩ ደግሞ እንሰማለን። በዚህ አይነት ውርደት፣ በዚህ አይነት የሀገርን ጥቅም አሳልፎ ለመስጠት ሀገር ተቆልፎባት መኖር አለባት ብሎ የሚከራከሩ ኢትዮጵያውያኖች እንደማየት የሚያሳምም ነገር የለም። ዲፕሎማሲ ይለኛል። ዲፕሎማሲ ካላመንከኝ ሂድና ፑቲንን ጠይቀው ዲፕሎማሲ ማለት ምን ማለት እንደሆነ። ዩክሬንን እንዴት ጠቅልሎ እንደዋጣት እንዴት እንዳፈረሳት ሂድና ጠይቀው። የሀገሬን ጥቅም አስከብራለሁ ብሎ ነው በሰው ሀገር ህልውና ላይ ገብቶ ያ ከጎኔ ያለችው ዩክሬን የምትባለው ሀገር የምትሄድበት እንቅስቃሴ የኔን ጥቅም ይጎዳል፣ የኔቶ አባል አትሆኝም ማለት አትሆኝም እሆናለሁ ስትል ገብቶ አፈረሳት። ማን ምን አለ? ዓለም ምን አለ? እስራኤል የጋዛ ፍልስጤማውያን ላይ ያሁሉ መዓት ስታወርድ በእሳት እና በጣም ከ100 ኪሎ ግራም በላይ በሆነ ፈንጂ ንጹሃን እናቶች፣ ሴቶች፣ ህፃናት ሲጨፈጨፉ ዓለም ምን አለ? ዲፕሎማሲ ነው ይሄ?
እስራኤል የጋዛ ፍልስጤማውያን ላይ ያሁሉ መዓት ስታወርድ በእሳት እና በጣም ከ100 ኪሎ ግራም በላይ በሆነ ፈንጂ ንጹሃን እናቶች፣ ሴቶች፣ ህፃናት ሲጨፈጨፉ ዓለም ምን አለ? ዲፕሎማሲ ነው ይሄ? ጉልበተኝነት ነው ዲፕሎማሲ ማለት? ምን ተደረጉ? ዩክሬንና ራሽያ ማዕቀብ ጣሉባቸው፣ አወገዟቸው። የአውሮፓ ህብረት ተሰብስበው ማዕቀብ ጣለ እስራኤል ላይ። ምዕራባውያን ተሰብስበው ፑቲንን አወገዙ። ያንን ውግዘትና ማዕቀብ ፈርተው ፑቲንና ራሽያና እስራኤል ከድርጊታቸው ቆሙ? አልቆሙም፣ አይቆሙም መቼም። እና ፓወር ነው ዲፕሎማሲ የሚባለው ለዚህ ነው። ከአንድ ሀገር ጋር ያለህ ዲፕሎማሲ ባለህ አቅም፣ የውስጥ አቅም ላይ ይመሰረታል። እና ዝም ብሎ ፕሮፓጋንዳ ለማውራት የኢትዮጵያ ዲፕሎማሲ ምናምን እያሉ ዓለም አቀፍ ተጨባጭ ሁኔታውን ላለማየት የምታደርጉት ጥረት ማንነታችሁን እየገለጠ ስለሚያሳይ ባትደክሙና ባትዳክሩ ራሳችሁንም ክብራችሁን ባታወርዱ ጥሩ ነው ለማለት እሞክራለሁ። ሲቀጥል አሜሪካ ትላንት ምንድን ነው ያደረገችው? ልዕለ ኃያሏ የዓለም የዲሞክራሲና የዲፕሎማሲ ቀኖና ሰባኪ አስተማሪ የሆነችው ተብላ የምትጠራው ልዕለ ኃያሏ አሜሪካ በሰው ሀገር ገብታ ቬንዙዌላ ትላንት ምንድን ነው ያደረገችው? ማዱሮን በዲፕሎማሲ ነው የወሰደችው። በሰላማዊ ንግግርና በሰላማዊ ሂደት ነው የሰው ሀገር ገብታ የአንድ ሀገር ፕሬዝዳንት አስራ አይኑን በጨርቅ ሸፍና ይዛ ሄደችው። ምንድን ነው የምታወራው? ዓለም አቀፍ ሁኔታው ዓለም እየሄደችበት ያለው ሁኔታ ካልገባህ ዝም በል በቃ፣ ራስህን አታስገምት። አሜሪካ የሰው ሀገር ላይ ገብታ ቬንዙዌላን እኛ እናስተዳድራለን፣ ሰላማዊ የሆነ ትራንዚሽን እስከሚመጣ ድረስ እኛ እናስተዳድራለን ብላለች። እሷ ነች አይደል ዲፕሎማሲ እያለች ዓለምን የምትነተርከው። የራሷ ጥቅም ሲሆን ግን የሰው ሀገር ገብታ የሰው ሀገር ታፈርሳለች። አንተ እዚህ ቁጭ ብለህ የራስህን ያጣኸውን የተዘረፍከውን ወደብ ለማስመለስ በዲፕሎማሲ መንገድ ጦርነት ሀገር ላይ ሊመጣ ይችላል። ምንድን ነው ጦርነት? ጦርነት የሀገርን ጥቅም ለማስከበር ካልሆነ መች ነው የምትዋጋው ታዲያ? ለምን አስፈልገ ሚሊተሪ? ለምን አስፈልገ ወታደር? አሜሪካ ትላንት ተዋግታ ቬንዙዌላ ላይ ያን ሁሉ ቦምብ እና ፈንጂ አውርዳ አይደል ፕሬዝዳንቷን ይዛ ሄደችው። ይሄ ነው ዲፕሎማሲ ማለት። ዲፕሎማሲ ማለት አቅም ነው። አሁን ባለንበት ዘመን ማንም አይሰማህም። ሰላማዊ ነኝ ምናምን በትህትና አንገት ደፍተህ ምናምን የፈለከውን ብትሰራ ፓወር ከሌለህ በስተቀር ጥቅምህን አታስከብርም። ፓወር ካለህ ደግሞ የፈለገው አይነት ዓለም አቀፍ ህግ ቢኖር ያንን ሁሉ ህግ ጥሰህ ማዕቀብና ተጽዕኖ ተቋቁመህ ጥቅምህን ታስከብራለህ። እንደ እስራኤል፣ እንደ ራሽያ፣ እንደ አሜሪካ፣ እንደ ቻይናን ጠብቅ። አሁን በቅርብ ታይዋንን ዋጥ አድርጋ አላየሁም ስትል ማለት ነው። ጠብቅ አሁን ትንሽ ጊዜ፣ ያኔ ዲፕሎማሲ ማለት ምን ማለት እንደሆነ ታስረዳኛለህ። እና ከራስህ ሉዓላዊ ግዛት አልፈህ የሰው ሀገር ላይ ሂዶ ወሮ በሰው ሀገር ላይ እኛ ትራንዚሽን ውስጥ ከሚመጣ ድረስ ቬንዙዌላ እናስተዳድራለን የሚል ልዕለ ኃያል ባለበት ሀገር ላይ የራስህን ጥቅም ያጣኸውን የባህር በር መልሶ ለማግኘት አይ ዓለም አቀፍ ሁኔታ አይፈቅድም ብሎ ማውራት አልገባህም አንተ። በቃ ውጣ ከፖለቲካ ነው የሚያስብለው። እና ዲፕሎማሲ ያላችሁ የምትጫወቱት እንትን ያስቀኛል በጣም። በዙሪያችን ያሉት ስብርባሪ ሀገራት ናቸው። በዙሪያችን ያሉት ወላ ጅቡቲ፣ ሶማሊያ፣ ኤርትራ ምናምን የምትላት ሶማሌላንድ ብቻ ናት እስካሁን በሰላም እየኖረች ያለችው ማለት እኛ ጋር ሰላም ያላት። ሌላው በሙሉ ሀገር መስሎ እንደ ሀገር አክት ማድረግ አቅቶት ነገር ግን ኢትዮጵያን በማዳከምና በማፈረስ ላይ ህልውናችን ተመስርቷል ብለው የሚያምኑ ስብርባሪ የሀገርነት ማንነት የማይገባቸው የሌላቸው ተራ መንደሮች ናቸው። እነዚህ ሀገራት በኢትዮጵያ ጥቅም ላይ እንቅፋት መሆን ካቆሙ የአሰብ ነው የሚገርምህ ጅቡቲንም ሶማሊያንም ኤርትራንም እንዳልነበሩ አድርገን አፍርሰን ጥቅማችን እናስከብራለን። ዓለም አቀፉ ሂደት እየነገረን ያለውና እያስተማረን ያለው ፓወር ሲኖርህ ጥቅምህ እንደምታስከብር ነው። ያንን ለማድረግ የሚያስችል አቅም እየገነባን ነው ወይ? በደንብ እየገነባን ነው። በዲፕሎማሲ ብቻ ሳይሆን በሀገር ውስጥ የሀገርን ሰላም የሀገርን አንድነት በማስጠበቅ
ባንዳና ተላላኪውን ልክ በማስገባት ሀገር ለማፍረስ የሀገር ታሪካዊ ጠላቶችን አጀንዳ ተቀብለው በኢትዮጵያ በተለያዩ ሸለቆዎችና ገደላ ገደሎች ላይ የሚዝረከረኩ ባንዳዎችን አገር እየለቀመች እያጠፋች በመከላከያ ሰራዊት ኃይል የውስጥ ሰላሟን እያረጋገጠች ነው ያለው። ይሄ አንድ ዲተረንስን የሚፈጥር የውስጥን አቅም የሚያጠነክር ሂደት ነው። ከዛ ሲቀጥል በወታደራዊ መስክ፣ በኢኮኖሚ፣ በማንኛውም ሂደት፣ በሀገር ግንባታ፣ በተቋም ግንባታ ሂደት ላይ ኢትዮጵያ የት ድረስ እየሄደች እንደሆነ ካልገባህ ዓለም አቀፉ መንግስታት እያወሩ ያሉትን የዓለም አቀፍ ሚዲያዎችና ተቋማት እያወጡ ያሉትን መረጃዎች ሂድና ተመልከት። ኢትዮጵያ አሁን የጦር መሳሪያ ማምረት ጀምራለች፣ ድሮን ምናምን፣ እሱ አይደለም፣ እሱ ብቻ አይደለም። በዓለም አቀፍ ደረጃ ኢትዮጵያን ለመንካት የሚሞክር ማንኛውም ኃይል መጀመሪያ ቆም ብሎ 2-3 ጊዜ እንዲያስብ ማድረግ የሚያስችል የዲትረንስ አቅም እየተገነባ ነው ያለው በሀገር ውስጥ። ለዚያ ነው የዓለም አቀፉን ተጽዕኖ ተቋቁመን አሜሪካ ጅቡቲ የነበረውን ጦሯን፣ ሄሊኮፕተሮቿን፣ ተዋጊ ሄሊኮፕተሮቿን መሳሪያ እያጎረሰች ወደ ኢትዮጵያ ልንዘምት ነው እያለች በሰሜኑ ጦርነት ጊዜ ስታስፈራራን ያን ሁሉ ቻሌንጅ ተቋቁመን ወያኔን ያሸነፍነው ለዛ ነው። የውስጥ አቅማችንን የውስጥ አንድነታችንን ስላጠናከር፣ ለሀገር የቆመ መንግስት ስላለ። ከዛ ሲቀጥል አባይን ያክል ግድብ እጅግ በጣም የምስራቅ አፍሪካን ብቻ ሳይሆን የአፍሪካን ጂኦፖለቲክስ በዓለም ላይ ያለንን ከፍታ አንድ እርምጃ ከፍ የሚያደርግ ልዕለ ኃያል ከሆኑ ሀገራት መካከል እንድንሰለፍና እንድንሰማ የሚያደርገንን የአባይን ግድብ የገነባ ነው፣ ገንብተን የጨረስነው ሴኩሪቲ ካውንስል ከ16 ጊዜ በላይ ተከሰን ያን ሁሉ ክስ አሸንፈን ሳንጨርስ አንቆምም ብለን እምቢ በማለታችን ነው። ይሄ የውስጥ አቅምን በማደርጀትና ዲትረንስን በመፍጠር የሚመጣ ነው። የውስጥ ኃይልን በማጎልበት ጥቅምህን ታዳብራለህ፣ ጥቅምህን ታስከብራለህ። ሉዓላዊ የሆነው ግዛትህ ውስጥ ብቻ ሳይሆን ከግዛትህ ውጪ ተሻግረህ ሂደህ የሀገርን ጥቅም ማስከበር የምትችለው መጀመሪያ በውስጥ አቅም ላይ ስትጠነክር ነው። ያን መንግስት እያደረገ ነው ያለው። በጣም በእርግጠኝነት በአፍሪካ ማንም ሊደፍረውና ሊገዳደረው የማይችል መከላከያ ሰራዊት በስልጠናም በትጥቅም በተለያየ አደረጃጀትም በኢትዮጵያዊነቱ የተገነባና እጅግ በጣም በዘመናዊ ጦር መሳሪያና ስልጠና የታጠቀ የደረጀ መከላከያ ሰራዊት ተገንብቷል፣ እየተገነባም ነው ያለው። ይህን ስናደርግ በኢኮኖሚ በተለያየ ዘርፎች ውስጥ ኢትዮጵያ የምታድግበትን የኢትዮጵያ ልዕለ ኃያልነት የሚያረጋግጡ ሁኔታዎችን አስረግጠን ስንጨርስና የውስጥ አንድነታችንን ባንዳዎችን ጠርገን ስንጨርስ ከራሳችን አልፈን የራሳችን ህልውና ለማስከበር ባህር በር ብቻ ሳይሆን በኢትዮጵያ ዙሪያ ኢትዮጵያን የሚጎዳ ምንም አይነት ነገር የሚያደርግ ተላላኪ የሚሆን ሀገር የሚመስል መንደር እንዳይኖር እናደርጋለን። የአሰብ ወደብ ብቻ አይደለም። ኢትዮጵያ በጣም ትልቅ ሀገር ነች። ኢትዮጵያ ከአንድ ወደብ በላይ ያስፈልጋታል። የአሰብ ወደብን አስመልሰን በቃን የምንልበት ምንም ምክንያት የለም። ሲቀጥል የአሰብ ወደብ የራሳችንን ንብረት አስመለስን እንጂ የሰውን ንብረት አልጠየቅንበትም። የራሳችንን ንብረት ወደባችንን ካስመለስን በኋላ ግን ከጅቡቲ እንጠይቃለን፣ ከሶማሊያ እንወስዳለን። ሶማሌላንድም ጋር የተስማማነውን የባህር በር አክሰስ እውን እናደርጋለን። 3፣ 4፣ 5 የባህር በር ያስፈልጋታል። ኢትዮጵያ ነበራት፣ ድሮም አሁንም ይኖራታል። አትጠራጠር። ይሄን 1 ሚሊዮን የማይሞላ ህዝብ ያላቸው ሀገሮች መሬታቸውንና የባህር ዳርቻዎቻቸውን እያከራዩ በኪራይ ሰብሳቢነት እየኖሩ ሀገር ለመምሰል የሚሞክሩት እነ የጅቡቲው ፕሬዚዳንት ማን ነው? ኦማር ጊሌ እነሱ ካላቸው የባህር በር አክሰስ በላይ ኢትዮጵያ ያስፈልጋታል። ያን ደግሞ እውን የሚያደርግ ትውልድ መጥቷል አሁን። ስለዚህ አሰብን ብቻ ሳይሆን ምጽዋንም እንወስዳለን። የኤርትራ ዕጣ ፈንታ በኢትዮጵያ እንዲወሰን እናደርጋለን። ኢሳያስ አፈወርቂ ከኤርትራ ዙፋን ላይ መገንጠል መፈንቀል አለበት። ያ ሲሆን ኢትዮጵያ ሰላም ትሆናለች። ከዚያ በኋላ ጅቡቲ በኢትዮጵያ ጥቅም አንጻር ቆማ ከኢትዮጵያ ጋር በጋራ ትሰራለች፣ ያስማማናል። አትሰራም፣ ጅቡቲ የምትባለውን ሀገር ልክ እንደ ታይዋን ልክ እንደ ዩክሬን ዋጥ አድርገን አላየንም እንላለን። ከዛ በኋላ ሶማሊያ በእኛ ወታደሮች ሰላሟ እየተጠበቀላት በእኛ በሰላም አስከባሪው የኢትዮጵያ መከላከያ ሰራዊት
የነ ሐሰን ሼክ መሐመድ ስልጣን ተከብሮላቸው እንደ መሪ እየታዩ ባለበት ሀገር ላይ እነሱ የኛን ሀገር ሲበጠብጡ ዝም ብለን አናይም። እንደውም እኛ አንዳንድ ጊዜ ኢትዮጵያውያን እየተቸገርን ያለነው የራሳችንን ብቻ ስለምንፈልግ፣ አሁን አሰብ ስንል አሰቤኛ ነው በቃ የራሳችን ንብረት እናስመልሳለን ስንል ነው የምትንጫጩት አይደለም። ከራሳችን ንብረት ማስመለስ አልፈን በሌሎች ሀገሮች የውስጥ ጉዳዮች ላይ ገብተን ሌሎችን ማፍረስ እንደምንችል ማሳየት እንጀምራለን በጣም በቅርቡ። ሶማሊያ ውስጥ ያለው የኢትዮጵያ መከላከያ ሰራዊት ሶማሊያን ብቻ አይደለም የሚጠብቀው፣ የኢትዮጵያን ሰላም ለማስከበር ነው እዛ የተቀመጠው። በአንድ ሳምንት ውስጥ አልሸባብን አሳልፎ ገብቶ እንዲገባ አድርጎ የኢትዮጵያ መከላከያ ሰራዊት እንዲወጣ ማድረግ ይቻላል። ከዚያ በኋላ የሚፎክሩትና ሐሰን ሼክ መሐመድ አሁን ሶማሌላንድን አንሰጥም ወይም ነፃ ሀገር መሆን የለባትም የኛ ግዛት ናት የሚሉት የሶማሊያ ፕሬዝዳንቶች እጃቸው ላይ ያሉትና ጁባላንድና ሳውዝ ዌስትን እና ሌሎቹን የፑንትላንድን የመሳሰሉ የሶማሊያ ግዛቶች ተገንጥለው ሀገር ሲሆኑ ከዚያ በኋላ ኢትዮጵያ ማለት ምን ማለት እንደሆነች ይገባል። እና የሚሆነው ነገር ሁሉ ፖለቲካው እንዳለ ሆኖ ነገር ግን ኢትዮጵያዊ ሆነ ይህንን የባህር በር ጥያቄ የባህር አክሰስ ጥያቄ የተዘረፍነውን ያጣነውን በባርነት በዘረኞች ተጠልፈን በነበረበት ታሪካዊ ስህተት በተፈጠረበት ጊዜ ያኔ ያጣነውን የራሳችን ንብረት ለማስመለስ ትውልዱ ሲንቀሳቀስ መንግስት የሚችለውን ሁሉ ሲሞክር አይ ኢትዮጵያ አይገባትም ይሄ ማድረግ የለባትም የሚል ኢትዮጵያዊ እንደማየት የሚያሳፍር ነገር የለም። ይህን የምትሉ ሰዎች ውጡ ከፖለቲካው፣ ውጡ ከመንገዳችን። ትውልዱ የሀገርን ጥቅም ያስከብራል። የሀገርን ጥቅም የሚያስከብር ትውልድን አስተባብሮ ኢትዮጵያ ያጣችውን የባህር በር መልሶ የሚያስገኝ መንግስት አሁን አለ። በጣም በቅርቡ እውን ሆኖ ታዩታላችሁ። ኢትዮጵያ አሰብን ብቻ አይደለም ምጽዋንም፣ ሌሎች ከጅቡቲም ከሶማሊያም ከሶማሌላንድም 4-5 የባህር በሮች ባለቤት ሆና በጣም በአጭር ጊዜ ውስጥ እንደምታዩት በእርግጠኝነት ላረጋግጥላችሁ እወዳለሁ። እና ደጋፊ መሆን ባትችል፣ አቃፊ ወይም ደግሞ ሀሳብ አመንጪ መሆን ባትችል፣ በርቱ አይዟችሁ ማለት ባትችል እንቅፋት ከመሆንና እንዴት እንደማይቻል ለማስረዳት ከመሞከርና ከመላላጥ ብትቆጠቡ ጥሩ ነው። ነገ ልጆቻችሁ ያወራችሁትን ነገር ሲያዩ እንዲያፍሩባችሁ የሚያደርግ ስራ አትስሩ ለማለት ፈልጋለሁ። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያንና ሁለተኛው ቻናላችን የሆነው መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ ለማለት ፈልጋለሁ። በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ